ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ተከታዮች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እኔ ሰላም ነኝ፣ ደህና ነኝ። ላይክ እና ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑልኝ በአክብሮት እጠይቃችኋለሁ ማለት ነው። ዛሬ ደግሞ አንድ ሀሳብ አለኝ ማለት ነው። እሱ ምንድን ነው? የሆነች ጓደኛ ያለች ማለት ነው። ፕራንክ ላድርጋት አስቤያለሁ። ኢንሻአላህ አብራችሁኝ ቆዩ። ኢንሻአላህ ልደውልላትና ማለት ነው የምላትን አብራችሁኝ አዳምጡኝ፣ አብራችሁኝ ቆዩኛ ጀማዓ ማለት ነው። ኢንሻአላህ እስኪ ልደውልላት። ፕራንክ ማድርጋት ምን መሰላችሁ? በጣም የምወደው ልጅ አለኝ እና ፍቅር ይዞኛል ብዬ አለቅስባታለሁ ማለት ነው። እና የምትለኝን አብረን እንሰማለን ማለት ነው። ምን እንደምትለኝ አብረን እንሰማለን ኢንሻአላህ። እስኪ ልደውልላት። ጉድ እኮ ነው ያጀማ። ምን ትለኝ ይሆን? ኢንሻአላህ ደውላ ነበር። እስኪ ልደውልላት። ተነሳችልኝ። አታነሳም። አንሺው አታነሳም። ስራ ላይ ሆና አሎ፣ ሰላም አለይኩም። አልሐምዱሊላህ። እንዴት ነሽ ውዴ? አልሐምዱሊላህ። ስላልተመቸኝ ነው እንግዲህ ያልደወልኩት። ምን ታረጊዋለሽ? ደውለሽ ነበር። እኔ የምልሽ ማለት ነው ማሬ፣ ትናንትና ነው ከትናንት ወዲያ አውርቼሽ ነበር የሆነ ነገር። ፍቅር ሊይዘኝ ነው። ምን ትይኛለሽ? አትቀልጅ፣ አትሳቂ። ፍቅር ሊይዘኝ ነው መሰለኝ። አይዘኝም ብያል ነበር። አይዘኝም ብዬ ስጎራብሻል ነበር። እንዴት እኔ አይዘኝም ማለት እኔ ፍቅር አይዘኝም እያልኩኝ ስጎራ ነበር አይደለም? አስታወስ ማለት ያልኩት ነገር ፊት መጀመሪያ ስለተጎራውብሽ ነው የሳቅሽው። እርግጠኛ ነኝ እኔ አይዘኝም ፍቅር ረስቶኛል ትቶኛል ስላልኩሽ አይደለም? ያዘኝ አልነገርኩሽም እንዴ? እና ምን ይሻለኛል? አልቅሽ አልቅሽ ይለኛል፣ ይደብረኛል፣ በቃ ያስጠላኛል ሁሉ። አትሳቂ ወላሂ ነገርሽ አሚሮ የተጨናነቀ ስራው አስጠላኝ። እምለው ውባ ተጸጥሞብኝ ወላሂ። ወይኔ ፍቅር እንደዚህ እንደኔ ነው የሚያደርግሽ። በቃ እንደዚህ ይደብርሻል፣ ያስጠላሻል። በቃ ምግብ በልተሽ ለራሱ የበላሽ አይመስልሽም፣ ቤቢ አይልሽም። ፍቅር ከባድ ነው። እንደዚህ ነው የሚያደርገኝ። ባለ ጸጥቦ ቢቀሩልህ ጸጥቦ ባረኮ ይኸው ሁለት ቀን ምናምን ከዛው የተጣላው ወይ ሁለት ቀን በቀጥታ ደውላ ከዛው ደውላ በቀጥታ ደውይለት። ኧረ ለእኔ መፍትሄ አሁን ምን ትይኛለሽ? ምን ልሆን ነው? ምን ልሆን? ምን ትመክሪኛለሽ? ምን ይሻለኛል? ፍቅር አይዘኝም አላልኩም ነበር? አወራሽ እንዴ? አውርቼዋለሁ። አሁን ልጁን አምጭልኝ። ልጁን ካላመጣሽልኝ አትቀልጂ ከሚላ ልጁን አምጭልኝ ካለበት ቦታ። እያወራሁት ነው። በምፈልግበት ሰዓት አይገባም፣ አያወራም። ጠብረር እያለ ነው። ስለዚህ ያው ፍቅር ሊያንበረክከኝ ነው እንዴ?
እና ፍቅር እንዳይዘኝ ምን ላድርግ? አሁን ይዞኛል ማለት ከዚህ ቦታ እንዴት ብዬ ልውጣ? ምን ትመክሪኛለሽ? ባይዘኝ ይሻላል? አዎ ከያዘኝ ከባድ ነው አይደል? እና ስለዚህ ምን ይሻለኝ አሁን? እንደ ልቀጥል ቀጤ ነው የምትይኝ ወይስ ፍቅር እንዳይዘኝ ምን ላድርግ? ማለት አንቺ ፍቅር ውስጥ ስላለሽ የምትመክሪ ነገር ካለ ብዬ ነው ማለት ነው። አንቺ ልካጃ እንዴ? እሱ የት ነው ያለው? እሱ ያለውማ ዱባይ ነው። አይሄድም። እኔ እንጃ ትሄዳለህ አትሄድም አላልኩት ማለት አለብኝ ማለት አዎ እገባለሁ። ስለዚህ እሄዳለሁ ካለኝ ላፍቅረው፣ አልሄድም ካለኝ ልተወው። ስለዚህ ውዴ ፍቅር ከባድ ነው ማለት ነው። እንደዚህ ነው የሚያደርጋችሁ። ጉድ እኮ ነው። እኔ ረስቸዋለሁኝ ማለት ማናት ማለት ቀጥታ መስመር አውጥተሻል። ቀጥታ ደውይላት፣ ችግር የለውም። አሁን እኔ ፍቅር ውስጥ እንዳልገባ የምትመክሪኝ ካለሽ ምከሪኝ። ስለ ራስሽ ታወሪኛለሽ እንዴ? እኔ እየነገርኩሽ እና ምን ይሻለኛል? ያው እርግጠኛ አይደለሁም ስልሽ አልተወሰነም ግን እና አንተ ትክክለኛ የምትቀርበኝ ከሆነ ለቁም ነገር ከሆነ ትክክለኛው አቋምሽ ምን ላይ ነው? እኔ ደግሞ አሁን ልገባ ገብቼ አላህ ካለ መልሳለሁ፣ አላህ ካለ አልመለስም። ለሽ ይሄን ተባለ። ከዛም በኋላ አንተ ሀጅ ነው ወይስ እንዴት ነው የምናደርገው? እንዴት ነው መገናኘት? አንገናኝ ወይ? ስለዚህ እምቢ ካለሳ ልጁን አምጪው ልልሽ ነው። ነግሬሻለሁኝ። እኔ ፍቅር ከያዘኝ በኋላ እኔ ልጁን አምጪ ስትባይ እንዴት ልኮኝ ነው? አይደለም ደውሎ በሚደውል ሰዓት እኮ እንደዛ ቆይ ምን አውርቶሻል? ይሄን በፍቅር አወራኝ። በጣም ልጁ ቆንጅዬ ነው። እልክልሻለሁ ፎቶውን። በጣም ያምራል ሲያወራ ያማልላል። እሺ አማላ የሚሉት ለካ ፍቅር ሲይዛቸው ነው የኔ አማላ የሚሉት። የኔ ፍቅር፣ የኔ ቆንጆ፣ የኔ ውድ። አረ ምን ብዬ ልንገርሽ? ምን ያልተባለ ጉድ አለ? ልዳክልሽ እንዴ ቴክስቱን? እና ስለዚህ እኔ ልጁን አምጪው ማለት አይቀርም። አትቀልጂ። ፍቅር የያዘው ሰው ቅርብ ጓደኛ እኮ ሲሆን በቃ ያ ጓደኛው ቶሎ በደወለ ቁጥር ስለ ልጁ እንድታዋሪለት ነው ፍቅር የያዘው ሰው እንትን የሚፈልገው ማለት ነው። ሌላ ርዕስ፣ ሌላ ወሬ ስታዋሪ አይመቸውም። ፍቅር የያዘው ሰው ማለት ስለዛ ስለ ልጅ ነው እንዲወራለት የሚፈልገው የሚጥመው፣ ስለሱ የሚያወራው ሰው። እንደገና ደግሞ እሱ የት ነው የዋለው፣ እሱ ምንድን ነው የሚሰራው እንድትነግሪው ነው የሚፈልግ ፍቅር የተያዘ ሰው ማለት ነው። ስለዚህ ምን ይሻላል? ምን ይሻላል? ልትባይ እኮ ነው። እንቻ አናግሪው፣ ቁጥሩ ልትባይ ነው። ስለኔ ምን ይልሻል? ስለኔ ምን ይልሻል? ይወደኛል ወይ? እስኪ ጠይቂው። ታልከሽ አታውቂም እንዴ? ምን ሆነሽ ነው? ልትባይ ነው። መስመር ላይ ጫፍ ላይ ደርሰሻል። ስለዚህ ገና ሳትባይ በፊት መፍትሄ ፈልጊ። ወይ ውጭ በይኝ ወይ ግቢ በይኝ፣ ከሁለት አንዱ።
ቁም ነገር የሚሆነው ሀቂቀትን ማሪ እናውራ ከተባለ ቁም ነገር የሚሆነው የሰፈርሽ ልጅ የሀገርሽ ልጅ ከሆነ ቤተሰቡን የምታውቂ እንደዛ ነው እንጂ በስልክ የተጀናጀንሽው የተጻጻፍሽው ያወራሽው ከስንት አንድ ነው ቁም ነገር የሚሆንላቸው አይደለ ውዴ? ስለዚህ በምን ምክንያት ማመን ትችያለሽ? እንዴት ማመን ይቻላል እንደዛ አይነቱን ሰው? ሲቀጥል እኮ የሚሆንሽም የማይሆንሽም በአሁኑ ሰዓት የሚጠቀሙት ቃላት ምን መሰለሽ? የኔ ቆንጆ፣ የኔ ውድ፣ እንደዛ ነው። እንደዛ እኮ ነው። ምን ልጠይቀው? እስኪ ምከሪ። ምንድነው ቁም ነገር? ምን ላውራው? እስኪ የምጠይቀው ነገር ይሄን ነገር ብለሽ እስኪ ምከሪ። ምን ልጠይቀው? ትወደኛለህ ወይ? እወድሻለሁ አለ ቀድሞ። ጉድ እኮ ነው። ግራው ገባኝ። እየዋየ የወደደው ሁሉ አፍቃሪ አይደለም እያልሽኝ ነው? አዎ፣ ግን አንቺ የምትጠይቂው ግን አንተ እኔን ውዴታህ እንዴት ነው? እኔ አንድ ልጅ አለኝ ብያለሁ እና እኔ በስልክ እየተደዋወልን በልጅማ አልደራደርም፣ አልደብቅም፣ ተናግሬያለሁ። ልነግርሽ ነው የምትይውን ልክ እንደ ባለፈው ልጅ የሆነ ጠይብ ቆንጆ ያለኩልሽ ምን ጅዳ ነኝ ብሎ ያወራኝሽ እኔ ቀጭ ያለውን ነገር ንግር ሳረገው ወላሂ ጥሎ ይመጣል። ቦለከሽ እንዴ? የጀማ ስልኩን ዘጋሁባት ማለት ልነግራት አልፈለኩም። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁ። እስከዛ ባለው ማለት ነው ፍቅር እየተባለ ብዙ ነገር የሚደረገው ነገር ማለትም ብዙ ዋጋን ያስከፍላል። ስለዚህ አስበን ወስነን ነገሮችን ማለት ነው ስንጀምራቸው ተጠንቅቀን ማድረግ እንዳለብን ነው እዚህ ጋር ላስተምር የፈለኩት። እኔንም ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑኝ። ኢንሻአላህ በቀጣይ ቪዲዮ እስከምመለስ ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ።